ማን ነው እስቲ እንደኔ አይነት ጓደኛ አለው? ዛሬ ስልኬ ጠፍቶብኝ ጓደኛዬ ስልኬ እኮ ጠፋብኝ ስለው ቻርጀር ስጠኝ አለኝ። ማን አይነት ጓደኛ ነው ይሄ? ተፈጥሮ በስንቱ እንደበደለችኝ ሳስበው ይደንቀኛል። ጠጉሬ ለሰው አይን እንደማይበቃ አውቆት ስልታዊ ማፈግፈግ ማድረግ ተጀመረ። ድፍን 10 ዓመት ሆነው። ልጅ እያለሁ እናቴ ተ15 ቀን አንዴ 2 ብር አስጨብጣ ጠጉሬን እንድበጀው ላቀች ዘንድ ትልከኝ ነበር። እኔ ግን ላቀች ዘንድ ተምሰራ ብላጭ መርጣለሁ። መትረየስ የሚያህለው ታፋዋ መሃል አስቀምጣኝ እንዳልነቃነቅ ጀሮና ጀሮዬን በጉልበቷ ትይዘኛለች። የፊት የቅርጽ ተበላሽቶ የቀረው በሌላ አይደለም በላቀች ታፋ ምክንያት ነው። ዳይኖሶር ነው ያረግሽው 12 ወር ሙሉ ነው የቆየው። ምንድነው? እሺ ምን አማረሽ? እኔናት ምን አማረሽ? እንደ ውሻ እየዘለልክ እንደ ድመት አጥስልኝ በል እንዴ ዝናል እንደ ውሻ እንደ ድመት አልቅስልኝ። እሺ ፌቨን አግብተሻል? አላገባውም። ለምን አይባል? ሰዎች ለማግባት ሲወስኑ ለማን ሊናገሩ ይችላሉ? ለቀበሌ። ጭራሽ የማግባት እቅድ የለውም። አልሽም ለቀበሌ ነው ያዝነው። እኔ ሌው መልስ እኮ ሊሆን ይችላል። ቀበሌ ፈርሷል። ሲጀምር ቀበሌ ፈርሷል። ወረዳ ነው ያለው። በቃ ወረዳ ነው ያለው። ሰዎች ለማግባት ሲወስኑ ለማን ሊናገሩ ይችላሉ? ለቀበሌ። ማን ነው እስቲ እንደኔ አይነት ጓደኛ አለው? ዛሬ ስልኬ ጠፍቶብኝ ጓደኛዬ ስልኬ እኮ ጠፋብኝ ስለው ቻርጀር ስጠኝ አለኝ። ማን አይነት ጓደኛ ነው ይሄ? አባ አዋቂ ቤት ፈልጌ ነበር ብራዘር። ምን አዋቂ ቤት ፈልጌ ነበር። ምን ጠንቋይ ቤት? አንተ ያማል? ምን አይነት ጥያቄ ነው የምጠይቀው? ለዛ በእናትህ ምን አይነት ጥያቄ ነው የምጠይቀው? ያማል? ትንሽ አታስብም? ይሄ እኮ ነውር ነው። በጣም የሚያሳፍር ጉዳይ ነው። አይደለማ እንደዛ። አንቺ ቲክቶከሯ ልጅ ነሽ አይደል? አለ 5-6 ቦታ ነው ያውቃሉ። እኔ ራሱ የምጠቀምባቸው። ለምን ፈልገሽ ነው? ቮት ለማስደረግ ነው አባቴ። ቮት ወረደብሽ? በቃ ዘንድሮ በላሽ። ዘንድሮ በላሽ። በቃ እውነት ያንቺ ነው። በቃ እንዴ ቤስት ጀምጀምቲውን ራሱ አንቺ ነሽ የምታነሽ። እውነት በቃ እኔ ራሱ እኮ በኮሜዲ ገብቼ እኮ ነበረ። ህዝቢ ቮት አያደርግም ባዮ ላይ ሊንክ አድርጌ ላሽ ነው የሚል። በቃ እንዶ አባብዬ ጋማ ይላሉ። ልጅ ነውር ነው አላልሽም እንዴ? ከቮት አይበልጥ ቮት ባዮ ላይ ሊንክ ሂጂጂ አባብዬ እንዴት አልመጣልኝም ግን እስካሁን። የምር እኔ ነኝ ጥፋተኛ። ምን አድርግ ነው የምትይኝ? እሺ ቀስ ብለሽ ቁጭ በይ። እሺ ቆይ የዶሮ ቆለጣ አምጣልኝ ብዬ መቼ አመጣልኝ እንዴ? ዶሮ ብልት እንጂ ቆለጣ አላት እንዴ? ያው ነው ብልትም አንተ ያዘ። እሺ ብልትም ቆለጥም ያው ነው። እሺ ቆይ ረጋ በይ እንዴ። እኔ እኮ አበሳዬ ነው አየሁ እኮ ባንቺ ምክንያት። እኔ ሼት ልጅ እንዴ ባለፈውም የአዞ ለሀጭ አምጣልኝ ብለሽ 40 ምንጭ ስንከራተት ውዬ ይኸው አንድ አፉ ደረቅ የሆነ አዞ እንኳን አጣው። እሺ እኔ የት አባቴ ሂጅ የአዞ ለሀጭ ላምጣልኝ? መቼ አመጣልኝ? እኔ አበሳዬን በለው እኮ ነው እንዴ። እርግዝና ነው ወይስ እርጅና? እግሬ ከፈልክልኝ። መቼ ነው የሚወለደው ይሄ እንዴ? ዳይኖሶር ነው ያረግሽው 12 ወር ሙሉ ነው የቆየው። ምንድነው? እሺ ምን አማረሽ? እኔናት ምን አማረሽ? እንደ ውሻ እየዘለልክ እንደ ድመት አጥስልኝ በል እንዴ ዝናል እንደ ውሻ እንደ ድመት አልቅስልኝ። አልበዛም እንዴ? እርግዝና ነው ምንድነው? እርጅና ነው እንዴ? አልበዛም እንዴ? የሰው መሳቂያ መሳለቂያ እያደረግሽኝ እኮ ነው ባንቺ ምክንያት እንዴ። እሺ ቀስ በይ ቀስ
እሺ እርጅና ነው እንዴ? አልበዛም? እንዴ አሁንስ ይቅርታሽ በለበጠሽ አይደል? በጣም ይቅርታ። ኧረ እኔ ተማረርኩ። አሁንስ ጠብቂኝ እሺ። ሙሉ ነው መምሪቱ ሰድባኝ ምን ላሰድባ ኃይልና ሙቀት ሰጪ ምንድነው? ኃይልና ሙቀት ሰጪ ምግብ ምንድነው አለችና ጠየቀችኝ። እሺ ከዛ እኔ ጠላና ጠጅ ስላት ነፈዝ አላለችኝ። ወይ እውነትም ነፈዝ። ዋናውን አረጩን ረስተዋል። ጴንጤ መስታጎተ ቤት ኤሌክትሪክ ይዞ አድነኝ ስትላት መዳን በጌታ ነው እንጂ በሌላ አይደለም ትላለች። በጥቁር ሰሌዳ በነጩ ጠመኔ ሳሰስት መግበ እውቀት ለወገኔ ሳይንቲስትም ፓይለት ዶክተር አፍርተሃል አንተን ግን ዛሬ ላይ ማዞር ብያይሃል መምህሬ መምህሬ ጀግናችን አንተ ሁሌ በጣም ትንሽ ነው ደሞዝ 100,000 ብር ይሙልልህ እስከ መቼ በምስጋና ይገባሃል ቤት መኪና ውለታውም ያለባችሁ እናንተስ ምን ትላላችሁ? በህይወቴ ለመጀመሪያ ጊዜ ነው እንደዚህ አይነት ምስጋና ሲሰጠኝ። እውነቴን ነው የምላችሁ። ያው ቀላል ጥያቄ ጠይቃለሁ፣ ቶሎ ቶሎ ትመልሳለህ። እሺ በል። ሄሊኮፕተር ላይ 200 ድንጋይ ተጭኖ እየበረረ ነው እና አንድ ድንጋይ ይወድቃል። ስንት ይቀራል? 199። በቃ እንደዚህ አይነት ጥያቄ ነው የምጠይቀው። እሺ በይ። እሺ ዞንን ፍሪጅ ውስጥ እንዴት አድርገን እናስገባዋለን? ዞን ይገባል? እንዴት አይገባም? አይገባም እባክህ። በቃ ልንገርህ፣ በሩን ከፍተን። እሺ እንካ። ቀጭኔንስ እንዴት ነው ፍሪጅ ውስጥ የምናስገባት? በሩን ከፍተን አይደለም፣ ዞኑን አውጥተን ነው በቀጭኔ የምታስገባው። እሺ እንካ። የአንበሳ ልጅ ልደት ሊከበር አንበሳ ሙሉ አራዊትን ጠራ ማለት ነው። እሺ እና አንድ እንስሳ ቀረ። ማን ይመስላል? ጅብ ነው። አይደለም፣ አንድ ሞክር። አልሞክርም። እሺ ቀጭኔ ናት። ቅድም ፍሪጅ ውስጥ አልገባችም። እሺ እንትን ነው ወንዝ ዳር ነውና አዞች የሚበዙበት ማለት ነው። እና ምን ይላል ጽሁፉ? እዚህ አካባቢ ዋና እንዳገቡ ባዞች ትበላላችሁ ይላል። አንድ ልጅ ግን ዘላ ገብታ ዋኝታ ምናምን ቆይታ ወጣች ማለት ነው። ምንም ሳትሆን። እንዴት ምንም ሳትሆን ወጣች? በቃ እድሏ ነው። አይደለም፣ አንድ ሞክር፣ የመጨረሻ። እሺ ልንገርህ፣ ዞኖች እንደዚህ አዞቹ የአንበሳው ልጅ ልደት ጋር ሄደዋል። ኧረ አንተ ልጅ ተው። እሺ አንድ እንኳን መልስ እንጂ የመጨረሻ ጥያቄ። ግን ከወጣሽ በኋላ ሞተሽ ማለት ነው። እንዴት ልትሞች አለች? በምን ምክንያት ሞተች? ጅቡ በልቷት ነው? አይደለም፣ ሌላ ሞክር እስኪ። እሺ በቃ ልንገርህ፣ ቅድም ሄሊኮፕተር ላይ የወደቀው ድንጋይ አለ ፈንክቷት። ተፈጥሮ በስንቱ እንደበደለችኝ ሳስበው ይደንቀኛል። ጠጉሬ ለሰው አይን እንደማይበቃ አውቆት ስልታዊ ማፈግፈግ ማድረግ ተጀመረ። ድፍን 10 ዓመት ሆነው። ልጅ እያለሁ እናቴ ተ15 ቀን አንዴ 2 ብር አስጨብጣ ጠጉሬን እንድበጀው ላቀች ዘንድ ትልከኝ ነበር። እኔ ግን ላቀች ዘንድ ተምሰራ ብላጭ መርጣለሁ። መትረየስ የሚያህለው ታፋዋ መሃል አስቀምጣኝ እንዳለነቃነቅ ጀሮና ጀሮዬን በጉልበቷ ትይዘኛለች። የፊት የቅርጽ ተበላሽቶ የቀረው በሌላ አይደለም፣ በላቀች ታፋ ምክንያት ነው። ወይኔ 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 አባቴ አባቴ አባቴ። ግንባሬ ላይ ያሉትን አነስተኛና ጥቃቅን ጠጉሮች በዱሽ እጇ እየለቀመች የአይኔ ጅማት እስቲበጠስ ትስበኛለች። ለጠጉሬ ማፈግፈግና ለአይኔ መወደል ተላቀች በላይ ተጠያቂ ማረገው አካል የለም። ተሁሉም አምፖሎ የተባለውን ስሬት ተሰሪ ተብዬ የተላኩ ቀን የምገባበት ይጠፋኛል።
ላቀች ጠጉሬን ለሁለት እኩል ትከፍልና የፊተኛውን ሰርታ ስታበቃ ለኋለኛው እንዲያመቻት ፊቴና ዙራ አታፋዋ ስር ባፍንጫዬ ትደፋኛለች። ላቀች ሲፈጥራት ሙታንታ የሚባል ነገር አትወድም። ይህ ሁሉ ግፍ ተፈጥሞብኝም ግንባሬ ላይ አንዲት ያልተጎነጎነች የጠጉር ዘለላ ከተገኘች እናቴ እንዴት አራችች የርጥ ልጅ ዝም ብሎ ብር መልቀም ሆነ እንዴት ብላ ደግማ ትልከኛለች። ላቀች እንደገና ታፋዋ ስር ደፍቃ አሳሬን ታበላኛለች። አሁን ድረስ ጠጉሬን አስይዤ የተነሳኋቸው ጉርድ ፎቶዎች ላይ ጾታዬ የማይለየው በሌላ አይደለም በላቀች ታፋ ምክንያት ነው። አንዲት ድመት የያዘችውን አይጥ ለቤተሰቡ በሚዘጋጅ የእራት ድስት ውስጥ ስትከት በደህንነት ካሜራ ተያዘች። ነው እኔ ብቻ ብላ ይመስለኛል። እስቲ ማለት አይጡን ድስት ውስጥ ስትከት ነው የተያዘችውና ይመስለኛል እናንተም ቅመሱት ብላ ይመስለኛል። ከወደዱት መሮጥ ሰልችቷታል እነሱ ያድኑና ብላ ልትበላ ይመስለኛል። እንግዲህ ድስት ውስጥ አይጧን ስትከታት የሚበላ ምግብ ነው እንዴ ያልኩ ግን በጥርሷ ይዛ ነው እሷ ቤት ፍራሽ ምግብ መጋበዟ እኮ ነው። እስቲ ለእናንተም ብላ እኔ ወይ ይመስለኛል አብስላ መብላት ፈልጋም ሊሆን ይችላል። ሞቃ ማለት ሁሌ በጥሬው እኮ ይሰለቻል ብላ እስቲ እንዴት አድርገው ነው የሚበሉት ብላ ይመስለኛል እንደ ጋዝ ላይ ታርጋ በአሳዳጊዎቿ እራት ላይ ቅመም በመጨመር የተያዘች የማደጎ ድመት ናት እያሉ ብዙዎች እንግዲህ ቅመም ነው የጨመረችው እያሉ እየቀለዱ ነው። ድመቷን ለማብሰል ያደረገችው ሙከራ ሲቀረጽ በዚህ ታይም ላይ ሴትዮዋ ውሾቿን እየመገበች ነበር ተብሏል። ኧረ ተው እሷን ዘንግታት እሷን ትታ እና ይመስለኛል ወይ እንክብካቤ ስታጣ ወደ ውሾቹ ስታደላባትም ሊሆን ይችላል። እና እንግዲህ ወደ ኩሽና ስትመለስ ምበላውን ቅመሻት ነው ይመስለው እኔ አድኝ እየበላው እነዛ እየተሰራላቸው ነው የሚቀርቡት ብሏል። እንግዲህ አሳዳጊዋ ለዩፒአይ እንደተናገረችው አጠራጣሪ ሁኔታውን አይቼ በካሜራ ባልመለከት ኖሮ ምግቡን ለእራት ላቀርብ ነበር። እንግዳ ኖሮ ከሆነ አስበው እንግዳ ተቀምጦ ድንች መስሎ አይጥ ቻይና ቢሆን እኮ ድመት በቃ ትመሰገን ነበር። እድራችን ውስጥ ምንድነው የተፈጠረው? ከፍተኛ የህልውና ስጋት ውስጥ ገብተናል። በዚህ ወር ብቻ 7 የእድራችን አባሎች ነው ያረፉት። በዚህ ምክንያት ካዝናችን ክፉኛ ተመናምኗል። ነገርየውን ደግሞ አስከፊ የሚያደርገው አሁንም 5 የእድራችን አባሎች ኮማ ውስጥ ናቸው። ምንድን ይወረደብን? ካዝናችን በዚህ መመናመን ውስጥ ከቀጠለ ከዚህ በኋላ ለቅሶ ላይ ንፍሮ የምናዘግነው በክፍያ እንደሆነ እንድታውቁ ነው ዋናው ነገር። በዚህ አጣብቂኝ ውስጥ እያለን እድራችሁንና 5 ኮማ ውስጥ ያሉትን ታማሚዎቻችሁን ጨምሮ ልግዛችሁ ልጠቅለላችሁ ያለ ባለሀብት መጥቷል። ምንድነው የምትሉት? እንሽጣውና ይታከሙ ወይስ እያየናቸው ይሞቱ? ቮት አድርጉ፣ ወስኑ። ለኔ ችግር የለው። የባለቤቴ የሴቶች ድር አለ። ድር አርጋ ታስቀብረኛለች ካልቀደምኳት ማለቴ ነው። ሰሞኑን ልክ አይደለችም ታማለች። ለኔ ችግር የለው። ወስኑ። ይሸጥ ወይስ ቮት አድርጉ። እንግዲህ ሰሞኑ የብዙ ወንዶች ጥያቄ እኔ ጋር ደርሰዋልና ሴቶች ለምንድን ነው በየቦታው ወንዶችን ጋብዙን የሚሉት? ቪዲዮ ስራልኝ ተብያለሁ። ምን ታረጋለህ መሰለ? የምትከፍለው ብር ከሌለ ካፌም ከሆነ ሌላ ቦታ አስገባት። ብሉ፣ ጠጡ፣ አብራችሁ ፋበሉ። ከዛ በኋላ ሩት ከዛ በኋላ መቼም እሷን በሩጫ መቅደም አያቅተም። ሽሽ ትያዛለች፣ ትከፍላለች። ከዛ ሁለተኛ አጠገብ አትደርስም። ከሌለ እንደሱ ነው ማድረግ ያለበት። ቃሉም ከክፉ ነገር ሽሽ ነው የሚለው። አትሆንም፣ በቃ ዞር ማለት ነው። ከት ያሉ ባለሀብቶችና ታዋቂ ሰዎች ከሞቱ በኋላ እየተከፈለ አስክሬናቸው በዚህ ታንከር ውስጥ እየተቀመጠ ነው። ሞተዋል ሲባል ለታይታ ለሰው የቀብር ስነ ስርዓት እንደተከናወነ ይነገርና ነገር ግን አስክሬናቸው ወደዚህ ታንከር ውስጥ እንዲገባ ይደረጋል። ይሄ ታንከር ምንድነው ስራው? ከዚህ ጀርባ እየተከናወነ ያለው እስካሁን ያልሰማችሁት አስገራሚ ነገር ልንገራችሁ።
ፎሎ ማድረግ እንዳትረሱ። ይህ ነገር ዛሬ አይደለም የተጀመረው፣ በርከት ያሉ አመታትን አስቆጥሯል። እስካሁንም 500 ባለሀብቶችና ታዋቂ ሰዎች በዚህ ታንከር ውስጥ አስክሬናቸው ከሞቱ በኋላ እንዲቀመጥ ተደርጓል። ለዚህም ደግሞ ከፍተኛ ክፍያ ፈጽመዋል እነዚህ ታዋቂ ሰዎችና ባለሀብቶች ከመሞታቸው በፊት ማለት ነው። አሁንም 4000 በላይ የሚሆኑ የዓለማችን ታዋቂ ባለሀብቶችና ዝነኛ ሰዎች ከሞቱ በኋላ አስክሬናቸው እዚህ ታንከር ውስጥ እንዲቀመጥ ክፍያ ፈጽመው ከተቋማቱ ጋር ውል አስረዋል። ይህ ጉዳይ ከአሜሪካ እስከ ቻይና፣ ከቻይና እስከ ሩሲያ የተዘረጋ ነው። አስገራሚውን የዚህን ታንከር ነገር ልንገራችሁ። ይህ እንግዲህ በአንድ የምርምር ተቋም ይፋ ከተደረገ በኋላ ከአሜሪካ አልፎ በመላው ዓለም ተንሰራፍቷል። ይህ ተቋም አሁን ላይ በሀገር አሜሪካ በሁለት ግዛቶችን ጨምሮ በፈረንሳይ፣ በሩሲያና በቻይና ቅርንጫፎችን ከፍቷል። ይህ ተቋም ምንድነው የሚሰራው ስንል ሰዎች ከሞቱ በኋላ አስክሬናቸው በዚህ ክብ ነገር ውስጥ በከፍተኛ ቅዝቃዜ ውስጥ እንዲቀመጥ ይደረጋል። ደሙም ሙሉ በሙሉ ከሰውነት ውስጥ እንዲወጣ ይደረግና ቅዝቃዜን መቋቋም በሚችል አንድ ፈሳሽ ነገር ይሞላል። ያው የሕክምና ሂደቱና ውስብስብ ባዮሎጂካል ሂደቱን የሕክምና ባለሙያዎች እናንተ ታውቁታላችሁ። በዋናነት ይህ ተቋም ምንድነው የሚያደርገው ስንል አስክሬኖችን ጠብቆ ማቆየት ነው። አስክሬኖችን ጠብቆ የሚያቆየው ለምንድን ነው ስንል ሳይንስ የተለያየ ፈጠራ በየጊዜው ስለሚፈጥርና በየጊዜው አዳዲስ ግኝቶች እየተገኙ ስለሆነ ምናልባት ከ50 እስከ 200 ዓመት ባለው ሬንጅ ውስጥ የሞት መድኃኒት ሊገኝ ይችላል። የሞቱ ሰዎችን የሚያስነሳ መድኃኒት ኔክስት ጄኔሬሽን ቀጣይ ተመራማሪዎች ሳይንቲስቶች ሊያገኙ ይችላሉ ተብሎ ስለሚታሰብ ባለሀብቶችም በእነዚህ ተቋም አሰራር በማመን አስክሬናቸውን እንዲቀበር ወይም እንዲቃጠል ወይም ደግሞ ሌላ ነገር እንዲሆን በየሃይማኖታቸው በየባህላቸው እንዲደረግ አላደረጉም። ይልቁንም ተገቢው ስርዓት ከተከናወነ በኋላ አስክሬናቸው ግን ወደዚህ ተቋም እዚህ ታንከር ውስጥ እንዲገባ ይደረግና ደም ከተወገደ በኋላ በምትኩ ያ ንጥረ ነገር በደም ቧንቧዎች ውስጥ ተከቶ በከፍተኛ ቅዝቃዜ ውስጥ እንዲቀመጥ ይደረጋል። በዚህ በከፍተኛ ቅዝቃዜ ውስጥም አስክሬኑ ሳይበሰብስ ለረጅም ጊዜ ማለትም እስከ 500 ዓመት እንዲቆይ ያደርጉታል። ይህ ነገር በ1970ዎቹ የተጀመረ ሲሆን እስካሁንም በተቋሙ ውስጥ በጣም በርካታ ታዋቂ ሰዎችና ባለሀብቶች 500 የሚሆኑ አስክሬኖች በማቀዝቀዣ ውስጥ እንዲቀመጡ ተደርገዋል። ምናልባት አንድ ቀን ሞት ሊሸነፍ ይችላል ብሎ ያስባል ሳይንስ። በሳይንስ ፊክሽን ፊልሞች ላይ የምናያቸው የተለያዩ ነገሮች በገሃዱ ዓለም ሪል እየተደረጉ እያየናቸው እንገኛለን። በጣም በርካታ ሳይንቲስቶች ይህ ነገር እንደ ቀልድ እያዩትና ቢሳለቁበትም ነገር ግን ተቋማቱ አሁንም ሰዎችን እየመዘገቡ $200,000 የአሜሪካን ዶላር ነው ለዚህ አገልግሎት የሚቀበሉት። $200,000 የአሜሪካን ዶላር እየተቀበሉ እየመዘገቡ ሲሞቱን በተጠንቀቅ ነው። በነገራችን ላይ በደቂቃዎች ውስጥ ነው ይህ የሚከናወነው። ልክ ታዋቂ ሰዎቹ ባለሀብቶቹ በሞቱ በ2 ደቂቃ ውስጥ ስራቸውን ይጀምራሉ። ከአስክሬን ውስጥ ሙሉ በሙሉ ደም አውጥተው ያንን ንጥረ ነገር ለማድረግና ወደዛ ማቀዝቀዣ በፍጥነት ለመክተት ማለት ነው። ስለዚህ እንግዲህ በዚህ ተቋም እምነት መሰረት በሚቀጥለው ከ50 እስከ 200 ዓመት ሞትን የሰው ልጆች ያሸንፋሉ ወይም የሞት መድኃኒትን ያገኛሉ ብሎ ያምናል። በጣም የሚያስገርምና ብዙዎች የሚያስደንቅ ነው። እና እንግዲህ ይሄ ተቋም እንደሚናገረው ከሆነ በተለይ ከተለያየ ሚዲያ ጋር ቃለ ምልልስ አድርጓል፣ ዲቤቶችን አድርጓል። ገብታችሁም ኢንተርኔት ላይ ልታዩት ትችላላችሁ። የሚለው ምንድነው የዛሬ 200 ዓመት እና የዛሬ 100 ዓመት ለሰው ልጆች አውሮፕላን የማይታሰብ ነበር፣ ስልክ የማይታሰብ ነበረ። በሕክምናውም ልብን ማዘዋወር ምናምን የቀዶ ጥገና ምናምን በጣም ከባድና የማይታሰብ ኢምፖሲብል የሆኑ ነገሮች ናቸው አሁን ላይ ፖሲብል ሆኖ ያሉት። ስለዚህ ሁኖስ ወደፊትም ሞት በሰው ልጆች ሊሸነፍ ይችላል ብለው ያምናሉ ማለት ነው። እና ከዚህ የተነሳ እንግዲህ ይህንን ሀሳብ ያመጡት በ1970ዎቹ ነው። ከዛ በኋላ ተቋሙ ተመሰረተ። አሁንም እንግዲህ በተለያየ ዓለም ጫፍ ቅርንጫፉን ከፍቶ በዚህ እምነት ያላቸው ባለሀብቶችና ታዋቂ ሰዎችም እየከፈሉ አስክሬናቸው በዚህ ታንከር ውስጥ እየተቀመጠ ይገኛል። በከፍተኛ ቅዝቃዜና በተለያየ ኮምፒውተር ክትትል እየተደረገበት ማለት ነው። ይህንንም የሚያከናውኑ የተለያዩ ሳይንቲስቶችም አስክሬኖቹን ዕለት ከዕለት እየጠበቁ እያቆዩቸው ይገኛሉ ማለት ነው። እንግዲህ ወይ ጉድ አትሉ። ዓለም ላይ እኮ በቃ ብላችሁ ከሰማችሁ በቃ የማይሆን ነገር የለም። ለዚህ ነው የጉዞ ቻናሌ መሪ ቃል በዚህ ዓለም ላይ ያልተወራ እንጂ ያልተደረገ ምን አለ ብሎ የሚጠይቀው። እንዴት አያችሁት? እስቲ እናንተ ኮመንት አድርጉበት። ይመቻችሁ።